በየቀኑ 10 ኪሎ ሜትር በባዶ እግሩ እየሮጠ ትምህርት ቤት ይሄድ የነበረው ያ ምስኪን ሕፃን ማን ነው? ብዙዎች በሩጫ ሜዳ ላይ የሚያውቁት፣ ጥቂቶች ግን ከስኬቱ ጀርባ ያለውን መሪር ውጣ ውረድ የሚረዱለት፣ ከትምህርት ግርፋት እስከ ዓለም አደባባይ ከድህነት ተነስቶ ዛሬ የሺዎች ቤተሰቦች መጠለያ የሆነው ግዙፍ መንደር የገነባው ይሄ ሰው ማን ይሆን? 11 ሪዞርቶች በየተለያዩ ከተሞች ላይ አሉት። የሚገርማችሁ ነገር አንዱ ሪዞርት ላይ ብቻ ከ200 እስከ 400 ሰራተኞች ይገኛሉ። That's crazy. ኃይሌ ገብረስላሴ ዛሬኛ የምንገኘው እሱ በገነባው ድንቅ ዓለም ውስጥ ነው። የመጣነው ውበቱን ለማየት ብቻ አይደለም፣ ማንም ያልሰማቸውን ሚስጥራዊ የህይወት ታሪኮቹን ለመፈለግ እንጂ። እንስራ ተሸክማለች ውሃ እየሰጠችው ነው። ከጀርባ ያለው የበርሊን ዎል ነው በነገራችን ላይ ጀርመን። ሰባት ጊዜ ዓለም ሬከርድ፣ 4 ጊዜ ዓለም ሻምፒዮን፣ 2 ጊዜ ኦሎምፒክ፣ 400 ውድድሮችን በዓለም ላይ ሮጠክ። እነዚህ ሁሉ ድሎች ብቻ አይደሉም። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም ዛሬ የምንነግራችሁን ታሪክ ለማየት ጅማ ድረስ ነውና የምንሄደው። ኤፍጂ ሰብስክራይብ ካላረጋችሁ EFIG ብላችሁ ሰርች ብታደርጉ ይመጣላችኋል። ከእናንተ የሚጠበቁ ሰርች የምትለዋን መንካት ነው። ኦ ማይ ጋድ ኤፍጂ ከጀርመን እስከ ኢትዮጵያ ውሎ ከቢሊዮነሩ ኢትዮጵያዊ ጋር። ዋው that's crazy። ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ስፖንሰር ያደረገላችሁ ሬድ ሲ መኒ ትራንስፈር ነው። በኢትዮጵያ ብሔራዊ ባንክ የተመዘገበና ህጋዊ ፍቃድ ያለው የገንዘብ ልውውጥ ኩባንያ ነው። ደንበኞቻችን ገንዘባቸውን በፍጥነትና በታማኝነት እንዲልኩ እንዲሁም እንዲቀበሉ እናደርጋለን። ከዚህ ጋር በተያያዘ ህገወጥ የገንዘብ ልውውጥ ኩባንያዎች እንዳሉና ብሔራዊ ባንክ የዘረዘራቸውን ዝርዝር በመከታተል እንዲሁም ከነዚህ ህገወጥ ኩባንያዎች እንዲጠነቀቁ እንመክራለን። ለጊዜው ከእንግሊዝ ብቻ ወደ ኢትዮጵያ፣ ወደ ኤርትራ እንዲሁም ወደ ኡጋንዳ ገንዘቡን ማስተላለፍ ይችላሉ። ወደ ሌሎች ሀገራት ተደራሽነታችንን ለማስፋት እየሰራን እንገኛለን። ለደህንነታችሁ ሁልጊዜ በህጋዊና በተፈቀዱ ገንዘብ ማስተላለፊያ ድርጅቶች ብቻ ይጠቀሙ። ልዩ አገልግሎት ለልዩ ደንበኞች ሬድ ሲ መኒ ትራንስፈር። What's up everybody? ሰላም ደህናችሁ? ዛሬም እንግዲህ በሌላ ቀውጢና ቤንግ በሆነ ቪዲዮ ተመልሰን መጥተናል። ዛሬ ከአዲስ አበባ ልንወጣ ነው ጋይሶች። ምንም ማድረግ አይቻልም። የኢትዮጵያ ቱራችን እንደቀጠለ ነው፣ እንደተቀጣጠለ ነው። እዚህ ጋር እንግዲህ ይላችሁ ደሴ፣ አርባ ምንጭ፣ ጅጅጋ፣ ባህር ዳር፣ መቀሌ፣ ጎባ፣ ጅማ የት እንደምንሄድ ገምቱ። ኤኒዌይ ጉዟችንን እዚሁ የሀገር ውስጥ በረራ ነው የምናደርገው። እጅግ በጣም የሚያምር ውብ ከተማ ነው ይዣችሁ የሚሄደው። ተከታተሉን፣ አብራችሁን ቆዩ። Let's get it. በእነዚህ አቧራማ መንገዶች ላይ በየቀኑ የሚሮጥ አንድ ምስኪን ሕፃን አለ። በእጁ ደብተሩን አጣብቆ በልቡ ደግሞ ለመረዳት የሚከብድ የውስጥ ትግል ሰንቋል። ይህ ሕፃን ለዝና ወይም ለሚዲያ አይሮጥም፣ ለትምህርት እንጂ። ትምህርት ቤት አርፍዶ ሲደርስ በመምህራኑ ይገረፋል። ኑሮ በዚያ ግዙፍ ቤተሰብ ውስጥ ለዚህ ታዳጊ አልጋ ባልጋ አልነበረችም። አባቱ ለቤተሰቡ የሚሆን እንጀራ ለመሸፈን ደፋ ቀና የሚሉ ጠንካራ ገበሬ ቢሆኑም የልጃቸው ሩጫ ግን ሁሌም ያበሳጫቸዋል። ምንድነው እንደ ያለ ሩጫ? እንዴ ታላልኩም ነበር? ምን አይነት ነው? ኧረ ተው እንዴ! ዳኛ እንደመሆን ጸሐፊ እንደመሆን የሩጫ ምን እንዲገኝ ነው? ኦልራይት ጋይሶች፣ አሁን እንግዲህ ውስጥ ገብተናል። ፍላይት ዲቴይላችንን ቼክ ልናደርግ ወደ ስክሪን ጋር እየሄድን ነው። ውስጡ በነገራችን ላይ በአዲስ መልክ ታድሶ ነው መሰለኝ። የሀገር ውስጥ የዶሜስቲክ ፍላይቱ እጅግ በጣም ነው የሚያምረው። አሳያቸው ወደዛ በኩል ያለው በጣም የሚገርም ስዕሎች ይታዩኛል። የሲዳማ ባህል አለ፣ ኢሬቻ ሲከበር አለ፣ የሐረር ግንብ አለ፣ ፋሲል ግንብ አለ፣ ላሊበላ ኤቭሪቲንግ ኢትዮጵያዊነትን የሚያሳይ ነገር ተሰርቷል። ኤኒዌይ አርባ ምንጭ፣ ጅጅጋ፣ መቀሌ፣ ደሴ፣ ባህር ዳር፣ ጎንደር፣ አሶሳ፣ ሰመራ ፍላይታችን ግን አንፎርቹኔትሊ 5 ከ10 የነበረው እኛ የምንሄደው በዛሬው ቪዲዮ የት ይመስላችኋል? ወደ ጅማ ነው። ታዲያ ጅማ ይኸውላችሁ 257 ኪሎ ሜትር ከ257 እስከ 262 ኪሎ ሜትር ነው ከአዲስ አበባ።
በፍላይት ወይም ደግሞ በፕሌን የ1 ሰዓት ወይም ደግሞ ከ1 ሰዓት እስከ 1 ሰዓት 15 ደቂቃ የሚወስድ ፍላይት ነው። ኤኒዌይ ጉዟችንን ወደ ጅማ ነው የምናደርገው። ሌትስ ጌት ኢት ጅማ አባጅፋር ይላል። He is back. Stop it. Get some help. Seva. በነገራችን ላይ እስካሁን ስነግራችሁ የነበረው ያ ምስኪን ሕፃን ያ በአባቱ ቁጣና በትምህርት ቤት ግርፋት ውስጥ ያለፈው ታዳጊ ሌላ ማንም አይደለም። የዓለም ኩራት፣ የጽናት ተምሳሌትና የሩጫው ንጉሥ ሻለቃ ኃይሌ ገብረስላሴ ነው። ዛሬኛ አውሮፕላን አሳርፈን ጅማ የምንገባው የዚህን ታላቅ ሰው አሻራ በአካል ለመንካት ነው። አዲስ አበባ ወደ ጅማ የሚደረገው በረራ የሚፈጀው 1 ሰዓት ከ15 ደቂቃ አካባቢ ነው። እኛ አውሮፕላን ተሳፍረን በደመና ላይ የምናሳልፈው ይሄ ሰዓት ለኃይሌ ገብረስላሴ የሩጫ ሜዳው ላይ ትልቅ ትርጉም አለው። ኃይሌ በ2008 ዓ.ም በበርሊን ማራቶን የ2 ሰዓት ከ3 ደቂቃ ከ59 ሰከንድ ክብረ ወሰን ሲያስመዘግብ ዓለምን ያስገረመው በፈጣንነቱ ነበር። እስቲ አስቡት፣ እኛ በአውሮፕላን ጅማ ለመድረስ ግማሽ መንገድ ላይ ስንሆን ኃይሌ በዚያ ሰዓት ግማሽ ማራቶን 21 ኪሎ ሜትር ጨርሶ ወደ መጨረሻው ድል እየተቃረበ ነበር ማለት ነው። ኦልራይት ጅማ ገብተናል። ወደ ጅማ ሱሳን መላለሰው እንግባይ መችሞይ ቤትሽ ጅማ ደሞ። ኦልራይት ጋይሶች እንግዲህ እንደምትመለከቱት ጅማ ገብተናል። ጅማ መጥተህ ታውቃለህ? ሱያ ሀገር አንቺስ? ሀገሬ ትላለህ አንተ መጥተህ ታውቃለህ? ኧረ እባክህ ለመጀመሪያ ጊዜ ጅማ ገብተናል። ከጀርባ እንደምትመለከቱት ጅማ አባጅፋር። እንግዲህ የት ነው የምናርፈው? ኃይሌ ሪዞርት ሄደን በደንብ ሪቪው እናደርግላችኋለን። አት ዘ ሴም ታይም ከተማውን እስከ ጥግ የምናይ ይሆናል። አይ ቲንክ የሚቀበለ መኪና ሰላም እንዴት ነሽ? እኔ እኮ ስጠሪ ቴንክ ዩ። የምናርፈው ኃይሌ ሪዞርት ነው ጋይሶች። የሚቀበለ መኪና መጥቷል። ኦልራይት ካም ኦን። ኃይሌ ግን በድብቅ ሬዲዮ እያዳመጠ የአትሌቶችን ዜና ይሰማ ነበር። እንዴት ነሽ? ቴንክ ዩ። ምንድን ነች እቺ? ኦኬ ስፔሻል ጁስ። ኦልራይት ቴንክ ዩ። እሺ በስመ አብ እንዴት ነው የሚያምረው በእናታችን። ልክ ሻንጣችን ኤኒዌይ እንደዚች እየተጋፋች ነው። ውስጥ ስትገቡ መሀል ላይ ኃይሌ ሪዞርት ያበደች። ኦ ማይ ዴይስ ሉክ አት ዛት ሺት ዲስ ኢዝ ለግዠሪ እግዚአብሔር። ኦልራይት ጋይሶች እንግዲህ እቃችንንና ኤቭሪቲንግ ወደ ላይ ልከናል። አሁን ዞር ዞር እያለን ደግሞ እስኪ የኃይሌ ሪዞርት ምን ይመስላል የሚለውን እንመልከት። ኃይሌ ሪዞርት ኦልራይት። አሁን እዚህ ጋር ሊስን ኤቭሪ ኃይሌ ሪዞርት ሲሄድ የሚመቸኝ ነገር በቃ እንዲህ ስቶሪ ቴሊንግ የሆነ ነገር አለ። አሁን እዚህ ጋር በደንብ ኤክስፕሌን ላድርግላችሁ። ገና እያየሁት ነው እግዚአብሔርን ነው ብላችሁ። ሶ ኃይሌ ያለ እዚህ ጋር ደግሞ እናት አለች፣ የክፍለ ሀገር እናት እንስራ ተሸክማለች፣ ውሃ እየሰጠችው ነው።
ከጀርባ ያለው የበርሊን ዎል ነው በነገራችን ላይ ጀርመን ጀርመን ባደረገው ሩጫ ላይ የሆነ ነገር ለመናገር ፈልጓል። እናት አለች እዚህ ጋር መለኩሴ እናት ውሃ እየሰጠችው ኃይሌ ደግሞ አንደኛ ወጥቶ ናይስ አይ ላቭ ኢት ያ አቧራማ መንገድ ወደ ዓለም አቀፍ ስታዲየሞች ተቀየረ። ኃይሌ በባዶ እግሩ የጀመረው ጉዞ 27 የዓለም ክብረ ወሰኖችን አንድ በአንድ እንዲሰባብር አደረገ። እዚህ ጋር የቡና ሴሬሞኒ አለ። በጣም ነው የሚያምረው። ልክ ግባና አሳያቸው በእናትህ ግባ ይኸው ቡናውን አሳይልኝ። ጅማ የቡና ሀገር ነች አይደል የሚባለው። ኤኒዌይ ቡና ምናምን ነገር አለ። ወደዚህ ስናልፍ ደግሞ ኬክ ቦክሰኛ እንዴት ናችሁ? ሰላም። እዚህ ጋር ስፓ አለ። ስፓ ገብተን እስኪ እንመልከት በእናታችን። ሰላም እንዴት ናችሁ? ማየት እንችላለን? እሺ ኦልራይት። ይሄ ቼንጂንግ ሩም ነው፣ ልብስ መቀየሪያ። ጂም አለ። ይኸውላችሁ ፉል ፋሲሊቲ ነው። ሩም የምትይዙ ከሆነ ኤቭሪ እነዚህን ፋሲሊቲ መጠቀም ትችላላችሁ። ኤክሰፕት ማሳጅ ማለት ነው። ማሳጅ የምትጠቀሙ ከሆነ ግን ግዴታ ኤክስትራ መክፈል አለባችሁ። ሌሎቹ ፋሲሊቲዎች እነዚህ እንዳለ በነፃ ናቸው። የመሮጫ ትራክ እዚህ ጋር ምናምን ነገር አለ። ጂሙ ይሄንን ይመስላል። ከዛ በመቀጠል ደግሞ ዋናው ማይ ፌቨራይት ፓርት ኤቭሪ ታይም ሪዞርት እና ሆቴል ስሄድ በጣም የምወደው ነገር ምን እንደሆነ ታውቃላችሁ? ካምላ አሳያችሁ። look this ፀሐዩን ራሱ ይት በእናታችሁ። እዚህ ጋር ስዊሚንግ ፑል ለህፃናትና ለትልልቅ ሰዎች አለ። ሊስን ጃምፕ አድርጌ ብገባ በጣም ነው ደስ የሚለኝ፣ ግን አንፎርቹኔትሊ መዋኘት ስፓ መግባት ምናምን ነገር አልችልም፣ ምክንያቱም because of this anyway። ግን ውስጡ በጣም የሚገራርም የሳውና የሞሮኮ ኤቭሪ ስፓ አገልግሎትና የዋና አገልግሎት ኃይሌ ሪዞርት በጅማ ይሄንን ይመስላል። ሩማችንን እስካየው በጣም ቸኩያለሁ። ከቻልን ግን እንጠይቅና ሁሉንም ሩሞች ብናይ በጣም ደስ ይለኛል። አሁን ደግሞ ወደ ሬስቶራንቱ እንሄዳለን። በዚህ በኩል መናፈሻ ነገር አለው፣ ትልቅ ግቢ። እዚህ ጋርም መጠቀም ትችላላችሁ፣ መብላት ምናምን ነገር። አውትዶር አለው በዛ በኩል። እስቲ ሬስቶራንታቸው ምን ይመስላል ሚለውን እናሳይ። አይ ቲንክ ያኛው ከ12 ሰዓት በኋላ ነው የሚከፈተው። በአብዛኞቹ የኃይሌ ሪዞርቶች የምትመጡ ከሆነ እዛኛው ሬስቶራንት ለራት ነው የሚዘጋጀው። ተለቅ ያለ ነገር ነው፣ ግን ውስጥ ገብተን እናሳያችሁ። Look, this is the restaurant. Fine dining ይባላል። በእናታችን ልክ እንዴት እንደሚያምር ዲኮሩ እግዚአብሔርን። I love everything about this guy. Genius. He's genius. እግዚአብሔርን ልክ እና በዚህ በኩል አውትዶር አለ። ውጪ ሆናችሁ መገልገልና መጠቀም ፈልጉ ከሆነ በዚህ ጋር ልክ አሳያቸው በእናት። ይሄኛው ደግሞ አውትዶር ነው። እዚህ ጋር ሆናችሁ መብላትና መጠጣት ትችላላችሁ። ውጪም ባር ነገር አለው እና ደግሞ ትልልቅ አዳራሾች አሉት በነገራችን ላይ። እሱንም እንየው ሩማችን ከመሄዳችን በፊት ፉል ቱር እናድርግ የኃይሌ ሪዞርትን። ይሄ ደግሞ መደዳውን የቪአይፒ ሬስቶራንት እና የሩሞች ምናምን ነገር አሉ። ከዚህ እንጀምር እስኪ። ይሄ የቪአይፒ ሬስቶራንት ነው። ፕራይቬሲ ለሚፈልግ ሰው፣ አይ እኔ ከሰው ጋር ምናምን አልበላም ለሚል ሰው እዚህ ጋር ይመጣና ቤተሰቦቹን ይዞ ወይ ደግሞ ባለስልጣናቶች ሊሆኑ ይችላሉ ወይ ምናምን ነገር ብቻ this is a VIP ለብቻችሁ በፕራይቬሲ የምትገለገሉበት ቦታ ነው። it's beautiful። ምን አይነት ሆቴል ነው እባክህ! ኢማጂን በየክፍለ ሀገሩ እንደዚህ ያለው ሊትራሊ the same። እኔ ሄድኩት እንኳን የሐዋሳውንና የአርባ ምንጩን አውቀዋለሁ። የኃይሌ ሪዞርት ኤግዛክትሊ እንደዚህ ነው። አሁን ደግሞ አዳራሾቹን ዞር ዞር እያለን እናያለን። እዚህ ጋር ቦርድ ሩም፣ ይሄ የመሰብሰቢያ ክፍል ነው። ኦ ሺት ይሄ የመሰብሰቢያ ክፍል ነው። አረ እናት just look man shit። ይሄኛው ደግሞ ጊቤ ሆል ይባላል። እንግዲህ ይሄ የመሰብሰቢያ አዳራሽ ነው። ግብዳ ስንት ሰው ይዛል መሰላችሁ? ጊቤ እዚህ ጋር እንትን ነው እስከ 800 ሰው
መያዝ ይችላል። እዚህ ጋር ፉል ኢንፎርሜሽን አለ። 1 2 3 4 5 ሩሞች አሏቸው የመሰብሰቢያ አዳራሾች። ስንቄ የሚባል አለ፣ ጊቤ የሚባል አለ፣ ሄርማታ የሚባል አለ። ይሄ አሁን ያለንበት ጊቤ የሚባለው ነው። እስከ 800 ሰው መያዝ ይችላል። በጣም ሂውጅ የሆነ አዳራሽ ነው። ይህንን ይመስላል። ወደ ሩማችን እንሂድና ሁሉንም የፋሚሊ የስታንዳርድ እንዲሁም ደግሞ የፕሬዚደንሻል ሩማቸውን እናያለን። ካም ሌትስ ጌት ኢት። ኦልራይት ወደ ሩማቸው የኔ ፊት ለፊት ይኸውልሽ፣ እዚህ ፍሉካ ነው። ኦልራይት ሩማችን እስቲ እንግባና እንየው። የሃይሌ ሪዞርት ካሞን ጋይሶች፣ ካሞን በጅማ የሃይሌ ሪዞርት። ኦልራይት ሺት ናይስ። አይ ላቭ ሃይሌ በጣም። ለምን እንደሆነ ታውቃለህ? ሙቀት ሲሆን እዚህ ጋር ይላችሁ ኤሲ ምናምን ነገር አለ ከላይ። ኮምፕሊመንተሪ ነው፣ ኤቭሪቲንግ አለው። ብሬክፋስት፣ ድራይ ሳውና፣ ስቲም ሳውና፣ ጂምናዚየም፣ ስዊሚንግ ፑል አለው። አልጋውም ይሄንን ይመስላል። ሌላ ምን አለ? እሺ እዚህ ጋር ስከፍቱ ይኸው ልብስ ምናምን ነገር። ሌላ ምን አለ? ቶይሌታችን እሺ ምን ይመስላል የሚለውን እናያለን። አይ ላቭ ኢት ሉክ ዳም። ሃይሌ ትችላለህ። እግዚአብሔርን ሮጦ ነው ይህንን ሁሉ ነገር የገነባዋል። ኃይሌ ከሯጭነት ወደ ስራ ፈጣሪነት ተለወጠ። የማይቻል ነገር የለም የሚለው መፈክሩ ከቃል አልፎ በተግባር ታየ። ያቺ ድል ግን ሁሌ አትመጣም ካልሰራ፣ ካልለፋ፣ ካልወጣ፣ ካልወረድክ። ኢማጂን ይሄ ስታንዳርድ ሩም ነው። ከዚህ በመቀጠል ደግሞ ትዊን ሩም፣ የፋሚሊ ሩም እና በመጨረሻ ደግሞ የፕሬዚደንሻል የመጨረሻው ሩም የምንመለከት ይሆናል። ይሄ ግን አይ ላቭ ኢት ሉክ በጣም ነው የሚያምረው። ሄር ኮንዲሽነር አለው፣ ሻወር ጄል አለው፣ ሻምፑ አለው። ሻወሩ ያበደ ነው። ከዛ ደግሞ ባልከኒ አለው። ዋው ሉክ። ጅማ ፀሐይ እንደሆነች አላውቅም ነበር። ከታችሁት ስዊሚንግ ፑል እንዴት እንደሚያምር በጣም ኢትስ ሂውጅ ግቢ በጣም ከጀርባ ወንዝ አለ፣ ግሪን ኤሪያው ምናምን አይ ላቭ ኢት። ዛሬ በመላው ኢትዮጵያ 11 ግዙፍ ሪዞርቶችን፣ ሆቴሎችን፣ ትምህርት ቤቶችንና የቡና ፋብሪካዎችን ገንብቶ አቁሟል። ኦልራይት አሁን ደግሞ የምንገኘው ትዊን ሩሙ ጋር ነው። ወደ ውስጥ ግቡ በደንብ ላሳያችሁ። ይሄ ደግሞ ሁለት ሆናችሁ ወይም ደግሞ ጓደኛ ማሞች ሆናችሁ የምትመጡ ከሆነ ሁለት የተለያየ አልጋ አለላችሁ። እዚህ ጋር ታርፋላችሁ፣ እዚህ ጋር አንዱ ያርፋል። ይሄኛው ትዊን ወይም ደግሞ ሁለት መንታ እንደማለት ነው ትዊን። በነገራችን ላይ ሁሉም ሩሞች እንደማየው ከሆነ ባልከኒ ያላቸው። ይሄ ደግሞ የሲቲ ቪው ነው ባልከኒ። ወደ ውስጥ ገቡ የጅማ ከተማን እንደዚህ ታያላችሁ። ቶይሌት ውስጥ ምን ይመስላል? ቶይሌት ይሄ ደግሞ ትልቅ ነው ከዛኛው። እሺ ቶይሌቱ እየተለያየ መጣ። አቤት ሉክ this is nice, this is so nice። ጋር ተጣጣባለሽ እስኪ እንሂድ ቢግ ማን ቲንግ። አሁን ደግሞ በመቀጠል ወደ ፋሚሊ ሩም እንሄድና ደግሞ ፋሚሊ ሩም የቤተሰብ ሩም ምን እንደሚመስል እናያለን። ሌትስ ጎ። ኦልራይት አሁን ደግሞ የምንገኘው የፋሚሊ ሩም ነው። የፋሚሊ ሩም ምን እንደሚመስል በደንብ የምንመለከት ይሆናል። በዚህ አጋጣሚ አንድ እጅግ በጣም የሚያስገርም ነገር ስለ ሃይሌ ሪዞርት ልንገራችሁ። አሁን 11 ሪዞርቶች በየተለያዩ ከተሞች ላይ አሉት። የሚገርማችሁ ነገር አንዱ ሪዞርት ላይ ብቻ ከ200 እስከ 400 ሰራተኞች ይገኛሉ። that's crazy as a businessman, as a Ethiopian businessman ስታስቡት ለምን ያህል ብዙ ሺህ ሰዎች የስራ ዕድል እንደፈጠረ just think about it። እዚህ ብቻ ከ200 በላይ ሰራተኞች አሉ። የሐዋሳው ከ400 በላይ ሰራተኞች አሉ። 12ኛ እና 13ኛ ቅርንጫፍ ደግሞ ሌሎች ድሬዳዋና ጎንደር ላይ ሊከፍት ነው መሰለኝና አንዱ ላይ ብቻ ከ200 እስከ 400 ሰራተኛ በ11 ሆቴሎች አባዙት። እስኪ ለምን ያህል ሰዎች የስራ ዕድል እንደተፈጠረ። ኤኒዌይ ይሄኛው የፋሚሊ ሩም ይባላል። እዚህ ጋር ሁለት ትዊን ቤዶች አሉ፣ ሁለት አልጋዎች ለልጆች። አሁን ለምሳሌ ባልና ሚስቶች ልጆች ካሏቸው እዚህ ቢመጡ
እንደዚህ ያርፋሉ። ያ ተመሳሳይ የሆነ ባልከኒ ነው ያለው። እዚህ ጋር ደግሞ ዋናው ቤድሩም አለ እንዳያችሁት፣ በዛም በኩል በዚህም በኩል ባልከኒ ያለው ቤቱ። ግን ወተን እንወስቲ ይኸውላችሁ፣ በዛም በኩል በዚህም በኩል ባልከኒ ያለው ስዊሚንግ ፑሉ እንዴት እንደሚያምር አይ ላቭ ይሄ ቪው። በነገራችን ላይ ከሲቲ ቪው ይልቅ በዚህ በኩል ነው በጣም የሚያምረው፣ ያበደ ነው። ኤኒዌይ ይሄኛው የፋሚሊ ሩም ነው። በስተመጨረሻም በጣም በጉጉት ወደሚጠበቀው ደግሞ ወደ ፕሬዚደንሻል ሩም የመጨረሻው ወደሚባለው ሄደን የምንመለከት ይሆናል። በነገራችን ላይ ስዊት ሩምም የሚባል አለ፣ ደግሞ ቪላ አለ። the whole building ለብቻው ስዊት ሩምም የሚባል አለ። ግን ከጊዜ አኳያ አንጻር ስለማይበቃን ፕሬዚደንሻሉን እንየውና ወደ ከተማ እንውጣለን። እዚህ ጋር አንድ ዋርኒንግ አለ። በነገራችን ላይ ጫት መቃምም ሆነ ሲጋራ ማጨስ እዚህ ቤት ውስጥ አይቻልም። ከ4500 እስከ 2000 ብር ያስቀጣል። ጫት ከሆነ 4500 ብር ትቀጣላችሁ። ከሆነ ደግሞ ሲጋራ ምናምን የሚጨስ ነገር እስከ 2000 ብር ያስቀጣል። ውሃ ምናምን ነገር ፕሮቫይድ ያደርጋሉ አንድ ላይ። ኤኒዌይ ሌትስ ጎ ወደ ጉጉት ወደሚጠበቀው ወደ ፕሬዚደንሻል ወደ መጨረሻው ሩም። ባዝሩሙ ይኸውና፣ በነገራችን ላይ አንድ አይነት ነው፣ በአብዛኛው አንድ አይነት ነው፣ ተመሳሳይ ነው። ፕሬዚደንሻሉን እንየውና ጅማን ከጥግ እስከ ጥግ እንዞራታለን። ያ በአባቱ ግርፋትና በኑሮ ፈተና ውስጥ ያለፈው ልጅ ዛሬ የብዙዎችን እንባ የሚያብስና ህይወት የሚቀይር ተቋም መገንባት ችሏል። በስተመጨረሻም ፕሬዚደንሻል ሩማችንን እናያለን። ልክ this is a presidential which is የመጨረሻው የሚባለው በዋጋ ኤክስፔንሲቭ ይሄ ፕሬዚደንሻል ሩም ነው። ግን at the same time ደግሞ ቪላ የሚባል አላቸው። the whole building ሙሉ ፎቅ እስከ 8 ሩም ያለው በጣም ሂውጅ ይሆናል። ግን በዋጋ ቪላው ከፕሬዚደንሻሉ ያንሳል። ሶ ይሄ ምን አለው የምትሉ ከሆነ እዚህ ጋር እንደምትመለከቱት ይሄ ሊቪንግ ሩም ነው። ቲቪ አለ እዚህ ጋር። ከዛም በመቀጠል ወደዚህ ስትገቡ ቤድሩም፣ በጣም የሚያምር ግብዳ ቤድሩም አለ። look at this crazy thing damn። ከዛ ደግሞ ያው እንደ ሁሉም ሩሞች ይሄኛውም ባልከኒ ያለው ግብድዬ ባልከኒ፣ ሲቲቪው በዚህ በኩል አይ ቲንክ ቦሌ ነው ያሉት ሰፈሩን አሮ ነው ምን እንደሆነ የሰፈሩ ስም። ግን ያ እዚህ ጋር ባልከኒ ያለው ግብዳ። ከዛስ ደግሞ ሌላ ምን አለው? ፕሬዚደንሻል እዚህ ጋር ደግሞ ባዝሩም ላላ ሻወሮቹ እንኳን ሁሉም ተመሳሳይ ናቸው። በየሩሞቹ ስትሄዱ ሻምፖ፣ ሻወር ጀል፣ ኮንዲሽነር ምናምን ነገር አላቸው። ከዛ ሻወሩ ይሄንን ይመስላል። ያ እዚህ ጋር ሄር ድራየር፣ የፀጉር ማድረቂያ ምናምን ነገር አለ። ገና ደግሞ ሌላስ አትሉም እንዴ? ኃይሌ ገብረስላሴ ኢምፐረር ኦፍ ሎንግ ዲስታንስ ኃይሌ ገብረስላሴ ፎቶ እስቲ ነው። የኃይሌ ፎቶዎቹ ኃይሌ በሩጫ ላይ ሲወዳደርባቸው በነበሩት ወቅት የተነሳቸው ፎቶዎች ናቸው። ይሄ ሲመታው በጣም ይሄ ኤዲተር ይሄን ቪዲዮ አስገባላቸው። አያችሁ እንዲህ ሩጦ ላቡን እንዲህ ላበላብ ሆኖ ነው ይህንን ሁሉ ነገር የገነባው። እግዚአብሔርን ሪስፔክት ጋር። ከዛስ ይሄ እዚህ ጋር አንድ ሩም አለ። ከዛ በመቀጠል ደግሞ ሌላ ሁለተኛ ቤድሩም በዚህ በኩል አለ። በዚህ ጋር ስትመጡ ሁለተኛ ቤድሩም እዚህ ጋር ይገኛል። it's a nice thing። በስመ አብ it's beautiful። አንተ ፕሬዚደንሻል I love even the word presidential ይላል። እዚህ ጋር ደግሞ ኢትዮጵያን ቢዝነስ ሪቪው ፈለቀ አበበ አርቲስት ነው። ይሄ ያሉት መጽሔቶች ምናምን እንዴት ደስ እንደሚሉ የሆነ የፕሌን ላይ ያሉትን አይነት መጽሔቶች ቫይብ ይሰጣል። ቢዩቲፉል I love it። ከዛ እዚህም ደግሞ ሌላ ባዝሩም አለ። ይኸውላችሁ በዚህ በኩል ስትመጡ ሌላ መጸዳጃ ቤት። አንድ ሊቪንግ ሩም አለው፣ ሁለት መኝታ ቤቶች፣ በየመኝታ ቤቶቹ ደግሞ ሁለት ቶይሌት አለ። በአጠቃላይ ይሄንን ይመስላል ፕሬዚደንሻል ሩሙ የኃይሌ ገብረስላሴ ኃይሌ ሪዞርት በጅማ ይሄንን ይመስላል። አሁን ደግሞ ወጥተን ጅማን ከጥግ እስከ ጥግ ይቺን ውብ ከተማ እየተዘዋወርን በደንብ የምናይ ይሆናል። ሰብስክራይብ ካላረጋችሁ ሰብስክራይብ ብታረጉ ይሻላችኋል። 300 ሺህ ልንገባ ነው። ሌትስ ጌት ኢት። ከተማ ቱር ልንጀምር ነው። you know what time it is? አሁን እንግዲህ ሁሉንም ፋሲሊቲ ሩሞቹን ኤቭሪቲንግ አይተናል። አሁን ደግሞ የምንገኘው ውጪ በረንዳው ጋር ነው።
ምሳልን በላ ነው። በጣም እርቦኛል ከምላችሁ በላይ። ምሳቸው ደግሞ ምሳቸው ምን እንደሚመስል የሃይሌ ሪዞርት በደንብ የምንመለከት ይሆናል። እስኪ ሜኗቸው ይምጣና የሆነ ነገር ካዘዝን በኋላ እንገናኛለን። ኦልራይት ምግባችን መጥቷል። ፓስታ ዲኮሯ ራሱ እያትን በምን ዘንባባ ምናምን ነገር አላት። ይሄ ደግሞ ዶሮ ወጥ ነው። ዶሮ ወጥ በፓስታ ለመጀመሪያ ጊዜ ምን በላው እኛ መስሚያችን ጥጥ ነው። እንጀራችንን እንዘረጋግ። አይብ አለ በዚህ አጋጣሚ እዚህ ጋር እርቦኛል በጣም በስመ አብ። እንጀራችንን እንዘረጋለን። ይሄ ለየት ያለ አበላል ነው በነገራችን ላይ ይሄ በጣም ለየት ያለ ዶሮን ደፋ ታረ የሃይሌ ሪዞርት ዶሮ ወጥ። ከዛ እንትን አለ ደግሞ እዚህ ጋር እናደርጋለን አይብ። በቂ ነው። እኔ ብዙ አይብ አልወድም፣ ግን አይ ማይ ኢት ቱዴይ በደንብ ነው የምበለው። እንዲሁም እስቲ look at that ከዛ ፓስታ አለ እዚህ ጋር ደግሞ። እስቲ መጀመሪያ ልቅመሰው ፓስታውን በሹካ ወይስ በእንጀራ ይሻላል ወይስ በሹካ ይሻላል የሚለውን ዲሳይድ ለማድረግ ማለት ነው። I can't lie to you ይሄ በእንጀራ ነው እግዚአብሔር አይበላም በነገራችን ላይ እንደዚያ እኔ ብቻ ነው የምበለው። እስፔሻሊ ትልልቅ ሪዞርት ሄዳችሁ ምናምን እንዲያረጋሉ ብትሉ ያስወጣችሁ ይችላል። በስመ አብ ወወልድ ወመንፈስ ቅዱስ። ኮፍያ ተደርጎ አይበላም ጋይሶች፣ ግን ጸጉሬን እዩት። ግን እስኪ ጂሰስ ኦ ጋድ። እንዴ ጓደኞችስ እያላችሁ ይሆናል የሉም። ለዛ ነው ብቻዬን የምበለው። ይቅርታ ጥለውኝ ሄዱ። እንዲህ ጅማ ምናምን ብለው ላጥ ብለው ሄዱ። ኦልራይት ቤተሰቦች የሃይሌ እንግዲህ እንደተመለከታችሁት በጅማ ላይ የነበረው ሆቴል እና አት ዘ ሴም ታይም የሃይሌ ኢንስፓየርድ የሚያደርግ ታሪክ ይሄንን ይመስል ነበር። አሁን ደግሞ ጅማ የተለያዩ ቦታዎች ላይ እየተዘዋወርን ቡናዋን፣ ቤተ መንግስቱን፣ ጀት ስኪ የተለያዩ አክቲቪቲዎችን የምንመለከት ይሆናል። በቀጣይ ቪዲዮ እንገናኝ። የዛሬውን ቪዲዮ በዚህ ጨርሰናል። ይመቻችሁ።